ድምፃዊት ማርዲት ወዳይ አሳዛኝ የመኪና አደጋ ደርሶባታል። ከወልዲያ ወደ ሳንቃ እየተጓዘች በነበረበት ሰዓት ማለት ነው። አሳዛኝ የመኪና አደጋ ደርሶባታል። እንግዲህ በዚህ ሰዓት ሁላችን ጸሎትና ዱዓ ትፈልጋለች። እንግዲህ በዛሬው ዕለትም ወደ አዲስ አበባ እንደምትሄድ ነው የተነገረው ለተሻለ ሕክምና ማለት ነው። እንግዲህ ሁላችንም ከጎኗ ጸሎታችንና እጅግ ልብ የሚሰብር ጉዳይ ተሰምቷል። መቄት ያፈራቻት ድምፃዊ ማርዲት ወደ ከባድ የመኪና አደጋ ደርሶባት አሁን ላይ ወደ አዲስ አበባ ከሰዓት ትደርሳለች ተብሎ ይጠበቃልና በዛ ዙሪያ ያላችሁ ሕክምናዋ ሊፋጠን ዘንድ ቲክቶከሯ ጃኒ ገብሩ በዛሬው ዕለት የመኪና አደጋ የደረሰባት ሲሆን ታዲያ በዚህም በሆስፒታል በሕክምና ላይ እየተረዳች እንደሆነ ተነግሯል። በተጨማሪም ደግሞ የአዶናይ ወንድም የሆነው ማቱሳላ ብርሃነ የመኪና አደጋ የደረሰበት ሲሆን እሱም በተጨማሪ በሆስፒታል በሕክምና እየተረዳ እንደሆነ ነው የተነገረው። ስለ አደጋው ዝርዝር መረጃ የወጣ የለም። ተከታትዬ የማቀርብላችሁ ይሆናል። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። ዛሬ ወደ ቲክቶክ ሰፈር ስገባ እንግዲህ አደጋ ነው የሰማሁት እና ታዋቂ ናቸው። የወሎ ሙዚቀኛ የሆነችውና ጃኒ ቲክቶከሯ እንግዲህ አደጋ እንደደረሰባቸው ነው። አደጋ በነገራችን ላይ ፈተና ነው። ሞተ ከመባል መፈተን። አሁን ቢሞቱም ይሄው ነው። ሰው አንዴ ቪዲዮ ይሰራላቸዋል። አከሌ ሞተ ተብሎ ቪዲዮ አንዴ ይሰራል። ከዛ በኋላ ሳምንት ሳይደርስ ነገ ሌላ ወሬ ነው የማወራው። ዛሬ በእነዚህ ሰዎች ከሰራው ነገ ሌላ ወሬ ነው የማወራው እና ዓለም እንደሚረሳን በሙሉ እንደምናውቅ ብናውቅ ኖሮ እቺ ዓለም እንደምትረሳን ብናውቅ ኖሮ ወላይ እና እንዱ ጥሩን በሰራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወጥቶች እንዴት ናችሁ? ሰላም ናችሁ? እና ጃኒንና እቺ ሙዚቀኛ ማታውቁ የላችሁም። እንግዲህ በጣም ያሳዝናሉ። እንግዲህ አንድ የምነግራችሁ ነገር ሰሞኑን በጣም የመኪና አደጋ በዝቷል። በተለይ በሀገራችን ላይ ወደ ወሎ አካባቢ እቺ ልጅ ወደ ወልዲያ ስትሄድ ነው እንደዚህ የሆነችው። መኪናይቱን እያያችኋት ነው። መኪናይቱን እንዴት እንደሆነች እንግዲህ ገደል ውስጥ ነው የገባችውና የቤት መኪና ናት። እንግዲህ ትራንስፖርት ወይ ከሰው ጋር ሆና ምናምን አይደለም፣ የቤት መኪና ነው። ስለዚህ ባለፈ አንድ ታሪክ ላውራችሁ። የሆነች ልጅ በ10 ዓመቷ ከስደት ትመጣለች። ከስደት በ10 ዓመቷ መጣ ወደ የት መሰላችሁ? በዚህ ወደ ማሻ ናት። በጊም ባልፎ ማለት ነው። በኩታበርም ይከዳል። ማሻን ማታውቁ የላችሁም፣ በወሎ ማለት ነውና በ10 ዓመቷ መጣ ደሴ መኪና የለም እያልኩኝ ቪዲዮ በሰራሁላችሁ ሰዓት ማለት ነው። እዛ ሰዓት ባስ ነው። ባስ ውስጥ ስንት ሰው ነው የሚጭኑት? በጣም ብዙ ሰው ጠቅጥቀው ይቆማል። ሰው በቃ እንደዚህ ብረት ይዛችሁ ቁማችሁ ነው። መቀመጫ ቦታ ጠፍቶ ሰው በሰው ድርብርብ አድርገው ናፍታ ስለሌለ በቃ መሄጃ አገራችሁ ለመድረስ እናንተ ቁማችሁ መኪና ውስጥ ትገባላችሁ። እነዛም ለብራቸው ሲሉ ጥቅጥቅ ሰው በሰው ላይ ጭነው ያቺ ስደተኛ እዛ ባስ ላይ እንግዲህ እሷ ሀገሯ ለመግባት ነው የናፈቀችውን ዘመዶቿን 10 ዓመት የናፈቀችው ዘመዶቿን ለማግኘት ምን አደረገች? እዛ ባስ ውስጥ ገባች። አሁን ብዙ ጊዜ ትደውላላችሁ የግል መኪና ይዛችሁ ለመሄድ ምናምን ያ በጣም ወደ ገጠር ወጣ ያለ ቦታ እንደዚህ ሩቅ ቦታ ስትሄዱ ኮንትራት መኪና ከባድ ነው፣ አታገኙ ትችላላችሁ። ብሩ ይወደድባችኋል። የሚጠይቋችሁ ገንዘብ እኮ እናንተን ቤተሰብ ማየቻና አንድ ወር ብዙ ነገር የሚያደርግላችሁን ገንዘብ ነው የሚጠይቁት አሁን ላይ ማለት ነው። ድሮ እንኳን ደህና ነው። ገባችኋ? ድሮ በ15,000 እና በ10,000 ቤታችሁ ሻንጣችሁን ይዞ ሄዶ ፈታ ትሉ ነበር፣ ከአዲስ አበባ ተቀብሏችሁ ማለት ነው። አሁን የለም። የሚጠይቋችሁ ጥያቄ እናንተ ራሱ በስንት ወር የማትሰሩትን ስራ ነው የሚጠይቁትና ምን ለማለት ፈልጌ ነው፣ አሁን ላይ በጣም አደጋ በዝቷል። የምሬ ነው የምላችሁና ያቺ ልጅ ምን ሆነች? ልክ ማሻ ልደርስ አካባቢ ከኩታበር አልፋ በቃ እዙ መሃል መንገድ ላይ ስትደርስ መኪናው ይገለበጣል።
ተመልከት እንግዲህ ብዙ 4 ሰው ይሞታል። ከዛ ሁላ ሰው ውስጥ 4 ሰው ሞቶ ግማሹ ቁስልስል ነው ያለው። እሷ ግን ምንም አልሆነችም። እጇ በጣም ነው የተጎዳው። ይሄ ይቆረጣል ተብሎ ግን በሕክምና ታስሮላት አጥንቷ ተስተካክሎ እንደምትድን ተነግሮ ሆስፒታል ናት። አያችዋ ትድናለች ተብሎ እጇ ታስሮላታል። ያው ትድናለች፣ እጇ ደህና ይሆናል፣ ይቀጥላል ነው እየተባለ ያለው። ስለዚህ በጣም ከባድ ነው፣ ከአደጋ ይጠብቀን ወላሂ ላዚም። እና የመኪና ደግሞ ከባድ ነው፣ ምንም አይነት ምሬት የሌለው ነገር ነውና ብዙ ነገራችሁን ሊያበላሽ ይችላል። ብትድኑ ራሱ አካደ ጎዶሎ ነው በቃ የሚያደርገውና አላህ ይጠብቃችሁ ልላችሁ ነው ከአደጋ። እና በሀገራችን እየሆነ ያለው ነገር በጣም ከባድ ነው። በመኪና ችግር ሰውን እንደዚህ አድርገው ቅቅቅ አድርገው ይጭናሉ። ነዳጁም እንደዛው እንደጠፋ ነው። ባለው ራሱ ሂሳብ ጨምሯል። በዛ ምክንያት ብዙ መኪና እየተንቀሳቀሰ አይደለም። ያሉት መኪናዎች ደግሞ ሰውን አብዝተው ይጭናሉ። ሀታ ጭነት የሰውን ተውት፣ የሰው ግን ከባድ ነው። እና የሀገራችንን ችግር ይፍታው። አንዱ ስንሞላው አንዱ ይጎላል፣ አንዱ ስንሞላው አንዱ ይጎላል። ወላሂ በጣም ከባድ ነው። የሆነ ጊዜ በሆነ ችግር እናወራለን፣ የሆነ ደግሞ ችግር ይመጣብናል። ፈተና በጣም ከባድ ነውና ብቻ አልሐምዱሊላህ ፈተናው ሁላ ማለፍ ጥሩ ነው። ፈተና የምታልፉ ያድርጋችሁ፣ የምትወድቁ አያድርጋችሁ። ፈተና የምትወድቁ አያድርጋችሁ። ያው አላህ ይፈትናል። ሁሉንም ፈተና ደግሞ በትዕግስት በቃ በትዕግስት ነገን በማሰብ ነገን በጎ በማሰብ ማለፍ አለባችሁ። ብዙ አይነት መከራዎች በአደጋም በሌላም ነገር ብዙ ነገሮች ፈተና ይደርሱብናልና ያንን ለመናገር ፈልጌ ነው። ሰው ልጅ ስደት ላይ ይሄን ሁሉ ዓመት ኑሮ መጥቶ አገሩ ቤተሰብ ጋር ሳይደርስ እንደዚህ አይነት ነገርም አለ ብላችሁ ማሰብ አለባችሁ። እቺ ልጅ አሁን ከስደት ስለመጣኝ ነው። ከዚሁ ሀገር ደግሞ ከሀገራቸው መጥተው ወደ ሀገራችን እንመለሳለን ብለው ህይወታቸውን ያጡኩ አሉ እኮ። ያው የሰው ልጅ ትሞታለህ ባለው ነው የሚሞተው። ግን እቺ ልጅ ይሄን ሁሉ ዓመት ተቀምጣ ወይስ አልሞተች፣ እዚህ ደግሞ ቤተሰብ ጋር ለመድረስ ብላ በደህና ሀገሯ እንደዚህ አይነት ችግር ተፈጠረ። ያው ይሆናል ያለው ነገር ነው የሚሆነው። ተፈርዶባት ነው በቃ እንደዚህ አይነት ችግር ይደርስብሻል ብሎ ስለተጻፈባት ነው። የምሬ ነው። እና ከእንዲህ አይነት አደጋ ይጠብቃችሁ። አላህ ከኛ ጋር ይሁን። ዱዓ አድርጉ። ይመቻችሁ።